በርግጥ አሁን የምነግርህ ነገር ከባድ ሊሆን ይችላል፣ ግን ደግሞ ውጤቱ በጣም አሪፍ ነው የሚሆነው። እኔ የምልህ ሰው የሚያሳብድ መድኃኒት የት ነው ማግኘት የምችለው? ምን ነው ደነገጥክ? ምን ማለት ነው? ለምን ፈልገሽው ማለት? የእንጀራ እናቴን ላሳብዳት ነው? መቼም በመርዝ ከመግደል ይሻላል አይደለ? ውይ አንቺ ደግሞ እዚህ ምን ሰራለሽ? ይቅርታ ክፍሌ እኮ እዚህ መስሎኝ ነበር። አረ አናትሽ ይከፈል። እርግጠኛ ነኝ ጁዲ የምትባየው አንቺ ነሽ። አቤት እኮ ልክ ነኝ። አባትሽ በደንብ ነግሮኛል። ግን ዝም ይብዬ ሳይሽ ደግሞ አባትሽ ከነገረኝም በላይ ነሽ። ቆይ አንቺ ማን ነሽ? ቡርጥልቅ አንቄ ነገረ ደባልቄ ይባላለሁ። የዚህ ቤት ሰራተኛ ነኝ። ምን? መጀመሪያም እኮ ፌስታሊን አይተሽ መለየት ትችይ ነበር። ይሄ ቢጫ ፌስታል እኮ ሰው እስር ቤት ሲገባና ሲወጣ እኮ መለያ ሆኗል። እኛም ሰራተኞች ደግሞ ይሄን ቢጫ ፌስታል ይዘን ስንሄድ መለያችን ነው። ግን ምን ዋጋ አለው? አሁን ደግሞ ቢጫ ፌስታል ተከልክሏል። እስካሁን በምን እንደምንለይ ደግሞ ፈጣሪ ያውቀው። ምንድነው የምትቀባጠሪው? አሁን ከዚህ ውጪ። ድሮም የተሳሳተ ክፍል እንደገባው እኮ ጠርጥሬ ነበር። ወይኔ አሁን ያወራሁትን ሰምታ ከሆነ አለቀልኝ በቃ። ምንም ነገር አይሳካልሽ ተብዬ ተረገምኩ ልጅ። ገና በመጀመሪያ ቀን ምን ጉድ ነው የሰማሁት? እንጀራ እናቴን ላሳብዳት ነው። አረ በመርዝ ሁሉ ስትል ሰምቻታለሁ። ቆይ ይቺ መርዝ ብልቃጥ የምታክል ልጅ እንደዚህ አይነት ሴራ ትሰራለች? እሺ ቆይ እንጀራ እናቷ ማን ናት? እሺ ማን ነበር ያልሽኝ ስምሽ? ቡር ጥልቅ። ከዚህ በኋላ አረሳው። ምን ነው እንደደነገጥሽ ትመስያለሽ? ክፍልሽ ምናምን አላገኘሽም? ገባኝ ሲመስለኝ። የተሳሳተ ክፍል እኮ ገብቼ ነው። የአንቺ ክፍል እኮ ቀጥሎ ያለው ነው ብዬሽ ነበር። አንደኛ እዚህ ቤት ሰራተኛ ሲቀጠር ለምንድን ነው እኔ የማላውቀው? ሁለተኛ ደግሞ ይቺን ሴትዮ ምንም አልወደድኳት። ይቅርታ መጀመሪያ ክፍሌ ልግባ። ሲመስለኝ በጣም ብዙ የምናወራው ነገር አለ። ራሴን በደንብ አስተዋውቃቸዋለሁ። ክፍሌ ገብቼ ልምጣና ስለ ራሴ በደንብ እነግራቸዋለሁ። ቆይ ምን አይነቷን ንክ ነው ያመጣችሁብኝ? እሱን አባትሽን ብጠይቁ ያሻል። እሱ ራሱ ነው ሄዶ ከደላላ ቤት ፈርሞ ይመጣል። እኔ ግን ጁዲ አታስዋሽ፣ ከአሁኑ ተመችታኛለች። እኔ ስላልወደድኳት ነው አይደል ተመቸች? ጁዲ የድሮ ባህሪሽ እየታየብሽ ነው። ታስተካክል ይሻልሻል። እንደተለወጥሽ አትርሽ። ይቺ ሰራተኛማ በፍጹም እዚህ ቤት መቆየት የለባትም። ያለበለዚያማ እቅዴ በሙሉ ይበላሻል። ደግሞ ገና ከመግባቷ ፍጥነቷ። ቆይ አቀዘቅዝልሻለሁ። ማን እንደሆንኩ ስላላወቅሽኝ ነው። አባዬ ስደውልለት ስልክ እያነሳ አይደለም። ይቺን ደፋር ሴትዮ ደግሞ ጎትቼ እንዳላስወጣት የክፍሏ በር ከውስጥ ቁልፍ ነው። እዚህ ቤት ምን እየተካሄደ እንዳለ የሚነግረኝ ሰው አለ? ጁዲ እስኪ ተረጋጊ። ቆይ ስለማን ነው እያወራሽ ያለሽው? ባልሳሳት ስለኔ መሰለኝ አይደል የምታወሩት? ቅድም ራሴን በደንብ ማስተዋወቅ አለብኝ አላልኳችሁ? አሁን ጊዜው ደርሷል። ወይኔ ጁዲ፣ በቃ ይሄ ቤት የማንም ወፈፌ መፈንጫ ሆኖ ቀረ። አንዴ ይቅርታ። እኔ ስናገር ማንም ሰው ጣልቃ ባይገባብኝ ደስ ይለኛል። እንግዲህ ስሜ እስከነ ቅድመ አያቴ ቡርጥልቅ ቃንቄ ነገረ ደባልቄ ይባላለሁ። በአቶ ሰለሞን ቤት ከሰለሞን ታመነ ጋር የአሰሪና ሰራተኛ ስምምነት ፈጽመን በአንቀጽ 34 እዝባር ጨዋ መሰረት የዚህ ቤት ሰራተኛ ሆኜ እዚህ ቤት ተሾሜያለሁ። እንግዲህ እኔ ከዚህ ቤት ንቅንቅ ውልፍጭ አልልም። እርግጠኛ ነገር ሳሌ ጤነኛ ሰራተኛ ነው ይላከልም። የምሬን ነው የምልሽ። እኔ በጣም ነው የተመቸች። ለነገሩ አንቺ አይደለሽም አባዬ ነው የሚጫወትብኝ። ቆይ
ለምንድን ነው ስልክ የማያነሳው? ህይወት ወይ ጁዲ ዝምት ያለሽ እንዴ? ይቺን ወፈፌ ከዚህ አባሪያት እንጂ። አይቻልም። ምክንያቱም አባትሽ የ6 ወር ውል አዋውሎኛል። በነገራችን ላይ የቤተሰቧ ሊቀመንበር ነኝ። ቤተሰማ? የቤት ሰራተኞች ተሟጋች ማህበር ማለት ነው። አሰሪዎቻችን ላይ ብሶት ባለብን የቤት ሰራተኞች የተቋቋመ ማህበር ነው። ቤሰተማ። ይህ ማህበራችን መተዳደሪያ ደንብ ወይም ማኒፌስቶ ነው። አየሽው? ይቅርታ ግን እኔ ምንም እየገባኝ አይደለም። ሲጀመር አንቺ መቼ እዚህ ቤት የሚካሄደው ነገር ይገባሻል? አንዴ ብቻሽ ላናግርሽ። በህግ አምላክ ማንኛውም አሰሪ ሰራተኛው ላይ ኃይል መጠቀም አይችልም የሚለውን ህግ እየተላለፍሽ ነው። እሺ እንደዛ ከሆነ ከቤት ውጭልኝ። ውይ ይቅርታ፣ ከአባትሽ ጋር የ6 ወር ውል ተዋውለናል። ስለዚህ ዝም ብዬ መውጣት አልችልም። ቆይ አባዬ ነው አይደል አሳብጃት ብሎ ይላከብኝ? እኔ እምልሽ ቆይ ይህ ስካርፍ ለመሆኑ ምንድን ነው? ገጣሚ ነኝ። ምን? መቼም በርና መስኮት መሆን አለበት የምትገጥሚያ። እንዴ ቆይ ሌላ ሰው ላይ ቢሆን እንደዚህ ታላግጥ ነበር? ቆይ እኛ የቤት ሰራተኞች ስንባል ምንም ህልምና ዓላማ የሌለን ነው አይደል የሚመስላችሁ? እንዲሁም ቅድም ወደዚህ ስመጣ አንድ ግጥም ጽፌ ነበር፣ ለአንብባት። የግጥሜ ርዕስ ነብር ሰማኝ በይ። ሴትዮ ቆይ ምንድን ነው ችግርሽ? ለምንድነው ከቤት የማትወጪው? ገና ቃል ሳይወጣኝ ምን አስለፈለፋት? እቺን እብድ ዛሬ አናቷን ነው ብላት። ገና ቃል ሳይወጣኝ ምን አስለፈለፋት? ይችን እብድ ዛሬ አናቷን ነው ምላት ይላል የግጥሜ ርዕስ። እንዴት ነው ግጥሜ? ወደዳችኋት? አሪፍ ናት? እኔ የምለው ግን እጠይቅሻለሁ እያልኩ ስምሽ ግን የሆነ ደንገርገር ያደርጋል። ቆይ ቡርጥልቅ ምን ማለት ነው? የቦታው ስም ነው። እንዲሁም ስለ ቦታው የሆነ ግጥም ጽፌ ነበር። ከእምብርትያ በታች ስሙ ነው ቡርጥልቅ። ምን አልሽ? ከእምብርትያ በታች? እምብርትያማ እኮ ሀገር ናት፣ ወደ ሰሜን ሸዋ የምትገኝ። አሁን ምን ይባላል ያንተኛው ማለቅለቅ? ውይ አፌ ቁርጥ ይበልልሽ የኔት፣ አፌ ቁርጥ ይበልልሽ። ቆንጆ እንትን ሰጠሽኝ። ከእምብርትያው በታች ስሙ ነው ቡርጥልቅ። አሁን ምን ይባላል? እኛ ዝም አውቀን ዝም ላልነው ያንተኛው ማለቅለቅ። እኔ የምለው ቆይ ምንድነው እናንተ ያወቃችሁት? ቆይ አንቺ ለወሬ ነው ለቡና ነው የተቀመጥሽው? ጁዲዬ ምን ነው ግን በሰላም ነው? በጣም የተበሳጨሽ እኮ ነው። አንቺ ልጅቷ ባህሪ ተመችቶሽ ነው? ይሄው ከገባች ጀምሮ ዝም ብላ እየለፈለፈች ነው ያለችው። በዛ ላይ እኔ የሚፈጥን ሰው አይመቸኝም። ገና ከመግባቷ ምን እንደዚህ ያጣድፋታል? ሁሉም ልኩን ቢያቅ ጥሩ ነው። እሺ ባይሆን ቡናሽን ቶሎ ቅጂና ወደዛ ተነሺ። ሁለታችሁ ከሆኑ በጣም የተግባባችሁ ይመስላል። እንትን ለትዬ እኮ ብታይ ግጥም ልገጥምላት ብዬ እኔ ምን አገባኝ የሚል ግጥም ነው ብታይ። እሱን ላነብስል ነው የመጣሽው። የግጥሜ ርዕስ እኔ ምን አገባኝ ይላል። እኔ ምን አገባኝ የሚባለው ሀረግ እሱ ነው ሀገሬን ያረዳት እንደ በግ። ጨርሽዋ እንዴ? ግጥሙን ታውቂዋለሽ እንዴ? የሚል ግጥም ልጽፍ ስሜት አንዘርዝሮኝ ተነሳሁና ምን አገባኝ ብዬ ቁጭ አልኩ እንደገና። የሰውን ግጥም ግን የኔ ነው ማለት ትንሽ አይከብድም? ምን ላርግ ብለሽ ነው? የግጥም እኮ ፍራሽ አዳሽ ሆኜ ሌሎቹ ዘፈን አድሰው እንደዘፈኑት እኔም እኮ አድሼ ህይወቴን ልቀይር ብዬ እኮ ነው። አልገባኝም። ቆይ ለምንድን ነው ሁለታችሁ የተናቆራችሁ ያላችሁት እንዴ? ዴቭ ነው መሰለ። ወዴት ነው? ረሳሽው እንዴ? ያንቺ ዋናው ስራ ያለው እኮ እዚህ ውስጥ ነው። እየተከታተልሽኝ ነው? በጣም ትዕግስቴን የተፈታተንሽው አልመሰለሽም? ይቅርታ፣ እኔ ለስራ ነው የመጣሁት። ሌላ ችግር አልፈልግም። ለዚህ ነዋ በየሄድሽበት ችግር ለመፍጠር እየሞከርሽ ያለሽው። እሺ በዚህ እንስማማ። 6 ወር ነው አይደለ ውልሽ?
በቃ እኔ 6 ወር ደሞዝ ልስጥሽና ይሄን ቤት ለቀሽ ውጪ። ውይ የስራው ላይ እኮ ሳሰሩ ደሞዝ ተቀበሉ የሚል ህግ የለውም። ያንቺን ደንብ ቀቀለሽ ቢውሺ አባዬ ከመጣ በነፃ እንደምትባረሪ አታውቂም? አልገባኝም። ቆይ ለምንድን ነው ዛሬ ገና ከመግባቴ ከዚህ እንደወጣ የፈለግሽው? በነገራችን ላይ እንዲሁ ስላስጠላሽ ነው እንጂ ክፍል ውስጥ በሰማሽው ነገር አይደለም። መቼም ለእንጀራ እናቴ ልታቃጥሪላት ነው አይደለ ስርስሯ የምትይው? በእርግጥ ገና ዛሬ ነው እዚህ ቤት የገባሁት፣ ግን እንዳየኋት ከሆነ የእንጀራ እናትሽ በጣም ጥሩ ሰው ናት። በዛ ላይ ደግሞ ገና ልጅ ናት። ግን አስመሳይም ናት። ወድጄ ይመስልሻል ያንን ውሳኔ የወሰንኩት? ተመልከቺ፣ ይሄንማ እንደዚህ ያደረገኝ ይመስልሻል? አባቴ እንኳን ምንም አይረዳኝም። ከወንድሟ ጋር ተመሳጥረው ነው እንደዚህ ያደረጉኝ። ታውቂያለሽ፣ ፈጣሪ አንድ ማወራው ሰው ቢልክልኝ ብዬ ጸሎት እያደረግኩኝ ነበረ። ሚስጥሬን ደግሞ የምትደብቂልኝ ከሆነ ጓደኛዬ ትሆኛለሽ። ቅድም እዛ ክፍልሽ ውስጥ ጨክኜ እሷን ማሳብዳት ይመስልሻል? ያው ዝም ብዬ ጨንቆኝ ስለነበረ ከፍቅረኛዬ ጋር እያወራው ነው። ፍቅረኛዬ? ስለሱ ሌላ ጊዜ እነግርሻለሁ። አሁን ግን ክፍሌ ውስጥ ስለሰማሽው ነገር ለማንም ትንፍሽ እንዳትይ። በቃንቄ ይዤሻለሁ። ቃንቄ ነው የአባቴ ስም። ቃንቄ ነገረ ደባልቄ። እውነትም አሁንስ ነገሩ ተደባለቀ። እኔ እውነቴን ነው እየነገርኩሽ ያለሁት። ያቺን ተውሳክ ጭራሽ እንዳታምኛት። ቆዳዋ ነው እንጂ የዋህ የሚመስለው ውስጧ እባብ ነው። ከነ ወንድሟ ማለት ነው። ሳሚሙት አሁንስ እቺ ሰራተኛ ልታሳብደኝ ነው። እንዳልከኝ በዘዴ ቀርቤያታለሁ። አረ ከነገርከኝም በላይ ተጠቅሜ ነበረ። ግን ልጅቷ የሆነች ቆቅ ነገር ነች። ለምንድን ነው እሷን የማሳበድ ሀሳቤን የምትወው? መቼም አልተወውም። እሺ አልገባኝም። ቆይ አንተ ከማን ወገን ነህ? አፈቅርሃለሁ የኔ ጌታ። ምን ያስቅሻል? ድንገት ይገርምሻል፣ የሆነ ተረት አይምሮዬ ላይ ተመላለሰብኝ። ሸማኔው ቁጭ ብሎ እየሸመነ እያለ ሚስቱ ደግሞ ከኋላው ቁጭ ብላ ባቄላ እየበላች ነበር። ያው ደግሞ ባቄላ ባለጌ ማደል ታውቂያለሽ። አመለጣት። ምንድን ነው ያመለጣት? ውይ ጁዲ ደግሞ አውቶቢስ ልበልሽ፣ ነገር ነው እንደሚገባሽ። አረ ዛሬ የሚገባኛል። በሩ ላይ ነበርሽ እንዴ? አረ እኔ ገና አሁን ነው የገባሁት። እንዴ ያው ክፍሌ ቶሎ መጸዳት አለበት አላልሽኝም? የኔ ስራ ደግሞ ያው ቶሎ የታዘዝኩትን መስራት ነው። እናልሽ የሸማኔው ምስት ከስር ሲያመልጣት በአፏ ጡጥ ማለት። አቶ ሸማኔስ ነገሩ ገብቶት ያ ሌላ ይሄ ሌላ፣ ከስር ሌላ ከላይ ሌላ፣ ኦሞ ሌላ ሮሉ ሌላ አላለ መሰለሽ?